የምርመራው ውጤት የሚያመለክተው ልጁ የኔ መሆኑ ነው። የምርህ ነው? አዎ የምሬ ነው። በጣም ጨንቆኛል። ያችን ከሃዲ ድጋሚ ማመንና ይቅርታ ማድረግ አልፈልግም ለሷ። ግን ደግሞ ታፈቅራታለህ እና እዚህ ቤት ሌላ ምን የተፈጠረ ጉዳይ አለ? አንቺን የሚመለከት ጉዳይ አይደለም አልኩሽ እኮ። ለማንኛውም እናትሽ መታለች። ቤቱ እንደሆነ የማንም ውሪ መፈንጫ ከሆነ ቆየ። የትኛዋ እናቴ? የኔ እናት እኮ ሞታለች። እንዳንቺ አይነት ዋልጌ ልጅ እንዳላት ሳታውቅ መሆን አለበት መቼም የሞተችው። እንግዲያውስ ጥሩ። ከኔና አንቺ ሚስጥር የማን ሚዛን እንደሚደፋ አብረን እናያለን። ምን? ይችን የተፋሻትን ምራቅ መልሰሽ ትልሻታለሽ። ትሰሚኛለሽ? የኔ ህይወት ከተበላሸ ቆይቷል። ከዚህ በላይ ምንም ነገር ሊመጣብኝ አይችልም። ወይኔ ታሲ ሰማ የኔ ውድ የኔ ፍቅር ይቅር በለኝ ተሰማ የኔ ፍቅር ይሁን እንዴት እንደናፈቀኝ እኮ ተሰማ። ቆይ አንቺ ሰው ማስደንገጥ አይሰለችሽም እንዴ? ልብ ቀጥ ቢልልሽስ? ድሮም ልብሽ ቅልጥ የሚልበትን ነገር እኔ መች አጣሁት። አሁን ወደ ገደለው እንግባ። ኑሐሚን እርጉዝ ናት ወይስ አይደለችም? ይሄን ያህል ብር ከሰጠሽኝማ ባትሆንም ነች ነው የምልሽ። ኤደን ነገሩን ትናገረዋለች ወይስ አትናገረው? ምን ታስባላችሁ? እኔ ግን ኤደን የሆነ ገንዘብ ወዳጅ ነች የምትናገር ይመስለኛል። ብትናገርስ ምን ሊፈጠር ይችላል? ማለት በኑሐሚን ላይ ምን አይነት አደጋ ሊመጣ ይችላል? ምን አይነት ነገር ልናይ እንችላለን? ምን ታስባላችሁ? እስኪ ሀሳባችሁን ኮሜንት ላይ ያስቀምጡልኝ። እንዴት ናችሁ ውድ የኑሐሚን ተከታታይ ድራማ ቤተሰቦች፣ አማን ናችሁ ወይ? ዛሬም አብረን ኑሐሚን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ መላችሁ ይሆናል። እንግዲህ በትናንትናው ክፍል ኑሐሚን ላይ አንድ ግራ ያጋባን ነገር አለ አይደለ? አንዱ ላይ እንዳረገዘች ያሳያል፣ አንዱ ጋር ደግሞ እንዳላረገዘች ያሳያል፣ እርግዝናው እንደሌለ ያሳያል። ይሄ ነገር ምንድን ነው? ስም ተሳስቶ ነው ወይስ ምን እየተፈጠረ ነው? ነገሮቹን ለመረዳት ትንሽ ግራ የሚያጋባ ነገር አድርጎታል አይደለ ጋይስ በትናንትናው ክፍል። ምክንያቱም ይሄ አላረገዘችም እንዳንል ይሄ ምንድነው የሚባለው ጋይስ የእርግዝና ምልክቱን እያየን ነበር አይደለ? ወደ ላይ እያላት ነው፣ እያሯሯጠ ነው ሽንት ቤት። ሌላኛው ደግሞ ወረቀቱ ላይ እንዳላረገዘች ያሳያል። የተመረመረችበት እንትን ደግሞ እርጉዝ እንዳልሆነች ያሳያል። እንደዛ አይነት ነገር ነው ያየ ነው። ብቻ ግራ የገባው ነገር ነው የሚያሳየው። በዚህ አካሄድ ነገሩ ወደ ሌላ እየሄደ ነው ማለት ኑሐሚን አላረገዘችም፣ አምራን ደግሞ አርግዛለች። ያረገዘችው ከኤርሚ ይሆናል ማለት ነው። እንደዛ ከሆነ ድራማው እየጣፈጠና የሚያምር ነገር እየሆነ ይሄዳል ብዬ ነው የማስበው። የኔም ግምት አሁን እንደዛ እየሆነ እየሄደ ነው፣ ወደዛ ነው ድራማው እያመራ ያለውና ያ ነገር እየተፈጠረ ነው ብዬ ነው የማስበው። እናንተ ምንድን ነው የምታስቡት በዚህ ዙሪያ ላይ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። እውነት ኑሐሚን እርጉዝ ነች ወይስ ደግሞ አላረገዘችም? ዝም ብሎ እኛን ለማስቦካት ነው ይሄ ነገር እየተፈጠረ ያለው? ምን ትላላችሁ? ሀሳብ ካላችሁ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ከናሁን ጋር አሪፍ ጭዌ ላይ ነበሩ አይደለ? እያወሩ ነበረ። እቺ ጠጋ አሪፍ ነች። ፋዘር ደግሞ በደንብ እንዲጠጋጉ በደንብ በቃ እጅና ጓንት እንዲሆኑ እንትን እያደረገ ነው አይደለ? እየሰራ ነው ማለት ስራውን ሰጠው። ነገር ግን ከኑሐሚን ጋር ገብቷቸዋል። ኑሐሚን ባልደረባው እንድትሆን አድርጎ አመቻችቷል እና ጥሩ ነው። ደስ ይለናል። ግን እቺ እርግዝና የምትባለውን ነገር በቃ ራቅ አድርጎ ገብቷቸዋል አይደለ? አምራንም ያረገዘችው ከኤርሚ ይሁን፣ ኑሐሚን ደግሞ አረገዘች የተባለችው በስህተት ይሁን። ገብቷቸዋል አይደለ? እንደዛ ከሆነ ድራማው ያማረ ይሆናል ብዬ አስባለሁ። እናንተ የምታስቡትን ሀሳባችሁን ኮሜንት ላይ አስቀምጡልኝ። ያው ቤት ውስጥ የተፈጠረውን ነገር አይተነዋል። ባለፈው ሪቪው ላይ ተናግሬያለሁ። ይህንን ነገር ሪከመንድ አድርጌያችኋለሁ። አንድ እኩል ናቸው። ምንም ነገር የሚፈጠር ነገር አይኖርም። ምክንያቱም ኑሐሚን ሚስጥሯን ታውቃለች፣ ወይም ደግሞ የዝናሽ ሚስጥር አይታለች፣ ሰምታለች። ዝናሽ ደግሞ የኑሐሚን ማርገዝ ሰምታለች። ስለዚህ ምንም የሚፈጠር ነገር አይኖርም። ገብቷችኋል? ባላንስ ሆነዋል ነው ያልኳችሁ እና ያንን ነገር ነው ማየት የቻልነው። የተለየ ነገር እንደማይኖር ተናግሬ ነበረ፣ እኛን ለማስጨነቅ ነው እንጂ ምንም እንደማይኖር አውርቼ ነበረ። በትናንትናው ክፍል ያንን ነገር ማየት ችለናል። ከዛ ውጭ የተለየ ነገር አለ ብዬ እኔ በትናንትናው ክፍል ምናልባት ኤሚ ተመልሳለች ከቫኬሽን። ኤሚ መታ ያው ቤት ውስጥ እሷም ሌላ አጀንዳ እየፈጠረች ነው። ሌላ አጀንዳ ማለት ነው ቤት ውስጥ እየተፈጠረ ያለው ነገር ምንም አልጣማትም። ገብቷችኋል? አልጣማትም። በቃ አልተመቻትም። ምንም ነገር ደስ አላላትም። በተለይ የእናቷ ሁኔታ ደስ አላላትም። ስለዚህ እሷም የራሷን መንገድ እየፈለገች ነው፣ ወይም ደግሞ እየፈተሸች ነው። እናቷ ጀርባ ላይ እየተፈጠረ ያለው ነገር ምንድን ነው እያለች እየፈለገች ነው። በተለይ ደግሞ ኤደንን ተጠቅማ እውነቱ ጋር ለመድረስ ሙከራ እያደረገች ነው። ስለዚህ በዚህ በኩልም ሌላ አጀንዳ፣ በዚህ በኩልም ሌላ አጀንዳ፣ በዚህ በኩልም ሌላ አጀንዳ እየተፈጠረ
ደስ የሚል ነገር እየተፈጠረ ነው። ኤርሚም ተፍተፍ እያለ ነው። ልጁ የኔ ነው ምናምን እያለ ነው። እንዴ እንደዚህ እኮ ነው ወንድ ልጅ ሚስቱ አረገዝኩል ምናምን ስትለው አብዛኛው ወንድ ምናምን ደስተኛ ይሆናል። አብዛኛው ወንድ ደግሞ ይሮጣል አለ ጋይስ። ባላንስ ነው፣ የሚሮጥም አለ የሚደሰትም አለ። እኔ ይችላለሁ ምናምን ይሄ ገዜ ይችላል ገዜ ይችላል የሚባል አይነት እንትን አለ፣ የሆነ እንትን አለ፣ ይሄ መሟሞቂያ አይነት እንትን አለ። መዝሙር ነው ሙዚቃ ነው የሚባለው፣ ብቻ እንደዚህ አይነት ነገር አለ። እሱን እንትን ከፍተው የሚያሟሙቁ ሰዎች አሉ በደስታ ማለት ነው። ገብቷችኋል አይደለ? ሌላኛው ደግሞ ከኔ አይደለም ብሎ የሚሮጥም አለ የሚፈረጥጥም አለ። እና ያው ባላንስ ላይ ነው ያሉት። ብቻ ከባድ ነው ነገሩ፣ ከባድ ነው። አዛም ነው ከባድም ነው እና ጥሩ ነው። እኔ ተመችቶኛል። እስኪ እንዴት እያያችሁት ነው እናንተ? ኑሐሚን እንዴት እያያችሁት ነው? በዛ በኩል ደግሞ ኖላዊን እንዴት እያያችሁት ነው? ሀሳብ አላችሁ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ለዛሬ እዚህ ጋር ይበቃኛል። የቀረ ነገር ካለ እናንተ ኮሜንት ላይ አስቀምጡልኝ። እውነት ለመናገር በጣም ደክሞኛል። ብዙ አውርቼ ደግሞ ኤዲት ማድረጉን ሳስበው ረጅም ሰዓት ይወስዳል። ስለዚህ ለዛሬ እዚህ ጋር ይበቃኛል። በቀጣዩ ክፍል በደንብ በሰፊው ረዘም ብዬ ይመጣላችኋለሁ። መልካም ጊዜ ይሁንላችሁ። እኔ የምለው ኑሐሚን ተከታታይ ድራማ ላይ ጨለል ብቻ ነው እንደ በዛው ጋይስ፣ በቃ የሚያጨልልም በዛ እኮ። ለነገሩ ማዘር ይበላት። የምሬ ነው የምላችሁ። ጽናት ላይ አሳበደችን አይደለ? ስትመጣ ለስለስ ብላ መጣ፣ መጨረሻ ላይ ምሩን ተናግራ አበሳጨችን። እዚህ ጋር ደግሞ ይኸው ዋጓን እያገኘች ነው ባረቄ። እኔ ግን በጣም ያስደነገጠኝ ነገር ምን ያስደነግጠኛል? ለነገሩ ለምጄዋለሁ። ኑሐሚን ተከታታይ ድራማ ዛሬ የሆነ ነገር ይታያል፣ በቀጣይ ክፍል ያ ነገር ይደረስበታል። እርግዝናዋ ገና ካረገዘች አንድ ክፍል ነው ጋይስ። በባለፈው ክፍል ነበር ያረገዘችው፣ በዚህኛዋ ክፍል እርግዝናዋ በቃ ተረጋገጠ ሳይሆን ይፋ ወጣ። እኔ እኮ ጋለበ ድራማው ጋለበ። የት ሊደርስ ነው? ከኋላ ያለውን ነገር ዝም ብላችሁ ሳሱ የሆነ ከባድ ነገር እንዳለ አይሰማችሁም ጋይስ? ከበድ ያለ ነገር እንዳለ አይሰማችሁም? እኔ እንደዛ ነው የሚሰማኝ። ኧረ ቆይ ሰላም ልበላችሁ። እንዴት ናችሁ ውድ የኑሐሚን ተከታታይ ድራማ ቤተሰቦች፣ እንዲሁም የኖላዊ አማን ናችሁ ወይ? ዛሬም አብረን ኖላዊን ሳይሆን ኑሐሚን ሪቪው እናደርጋለን። ምን ሊፈጠር ይችላል በቀጣይ ክፍል አብረን እንጫወታለን። እንግዲህ እንደተለመደው መጋለቡን ቀጥሏል። መጋለብ ማለት መቼም ይገባችኋል ብዬ ተስፋ አድርጋለሁ። መጋለብ ማለት መሮጥ ነው። መሮጥ ማለት ደግሞ መሮጥ ነው። ወይም ደግሞ መሮጥ ማለት ደግሞ ኃይሌ ገብረስላሴ፣ ቀነኒሳ በቀለ የድሮዎቹንም ማንሳት ትችላላችሁ። መሮጥ ማለት እንደዛ ነው። ወይኔ ዛሬ ምን ይሻለኛል አይደለ ጋይስ? የምሬን እኮ ነው። ማራቶን አይደለም፣ ማራቶን ማሩቅ ነው። 100 ሜትር ሆነብኝ እኮ። የሆነ ሂስትሪ ይነሳል፣ በቀጣዩ ክፍል ያልቃል። የሆነ ሂስትሪ ይጀመራል፣ በቀጣዩ ክፍል ያ ሂስትሪ ያልቃል። እንዴ አሁን የኑሐሚን እርግዝና እንደው በድብቅ ቢያንስ 1 ሳምንት መቆየት አልነበረበት ጋይስ? እውነቱ እንደው ሌሎች ድራማዎችን ይዋቸው እስኪ። ከዚህ በፊትም ሀረግ አይተናል። ብዙ ድራማዎች አሉ ከዚህ በፊት የምናያቸው፣ አደይ፣ ጽናት፣ ሌሎችም አሉ። አንድ ታሪክ 1 ወር 2 ወር ሙሉ ሳይገኛ ታሪክ ሚስጥሩ ሲሽለኮለኩ፣ በዚህ ጋር ሲያመልጥ፣ በዚህ ተያዘ ስንል በዚህ ሲያመልጥ፣ በዚህ ጋር መጣ ስንል በዚህ ጋር ሲያመልጥ፣ እንዴ ኑሐሚን ይመቻቸው በቃ። የኛ ሆድ አዩ ማለት ነው። የኛ ጨጓራ ማለቁ ገባችሁ። ስለዚህ ከች ይጀመራል። ቀጣይ ላይ ከች። በዚህ አይነት ኖላዊ ተከታታይ ድራማ እንደ አባይ ወንዝ ፈሶ የማያልቅ ነገር ይዞ እንደሚመጣ ተስፋ አለኝ። እኔ ምሬ ነው የምላችሁ። ገና ብዙ ሰዎች ይጨምራሉ፣ አዳዲስ ሰዎች ይመጣሉ ብያለሁ ከዚህ በፊት። ግን የተረሱ ሰዎች አሉ፣ በጣም የተረሱ ሰዎች አሉ። ሶስና ኮኪ የት ናቸው? ምን ዋጣቸው? ወዴት ናቸው? አምጡና አስገቡልን። ሶሲም በጣም የምታስፈልግ አይነት ልጅ ነች። ከእሷ ጋር ብዙ ነገር ማሳለፍ እንችል ነበር፣ ማለት ብዙ የሚያስተምሩ ነገሮችን የምናይበት ነበር። እንደገና ሶስናም እንደዛው እና እነሱ ቢመጡ እኔ ደስ ይለኛል በራሴ በኩል። ከዛ ውጭ በኑሐሚን እና በዝናሽ መሀል የተፈጠረው ነገር በጣም ደስ የሚል ነገር ነበር የተፈጠረው፣ ግን ከሸፈ። በእርግዝና ከሸፈ ማለት በቃ ከሸፈ ነው። ስለዚህ አሁን ይከባበራሉ ብዬ ነው ማስበው። ገብቷችኋል? ባላንስ ይሆናል ጉዳዩ ብዬ ነው ማስበው። ለኑሐሚንም ኖርማል ይሆናል፣ ሴትዮዋም ኖርማል ይሆናል። ገብቷችኋል? የሆነ ይያያዛሉ። ስለዚህ አንዷን እንደፈለገች አታደርግም ማለት ነው።
ገብቷችኋል አይደለ? ኑሐሚን ይሄ ነገር እንዳይወጣ ትፈራለች ብዬ ነው ማስቡ። ግን ኑሐሚን እዚህኛው ላይ እንደዛ አይነት ሰው አይደለችም። ግግም ያለች ገገማ ነች። የምሬ ነው። ገገማ ነች ማለት ይሄ በቃ ላመነችበት ጉዳይ ጣጣ የለባትም። አሁንም አባቷ እንትን እንዳይል አስባ ነው እንጂ ችግር እንደሌለባት ነው የሚሰማኝ። እንደገና ደግሞ ምንም ነገር ያመልጣት፣ ምንም እያንዳንዱን ነገር ነው የምታውቀው። እና ለማንኛውም ይመቻት። ግን እዛ ኖላዊ ጋር አወዘጋገባችሁ ነው። የምሬን እኮ ነው። እዚህ ጋችን እያየናት እዛችኛዋ ጋር ስንሄድ የድሮ ማንነቷ እየጠፋብን፣ በተለይ ከአሴር ጋር ከተራራቁ በኋላ አሴር ላይ ጓገጭ ካለች በኋላ ብቻ አስቡባት። አማከለች። ኤሚ ጠፍታለች ጋይስ። ኤሚ የናፈቀችው የለችም። እኔ አማከለች ነው የናፈቀችኝ። ኤሚ አልናፈቀችኝ። አማከለች ግን ናፍቃኛለች። ከዚህ ውጭ በትናንትናው ክፍል የተለየ ነገር አለ ጋይስ? አልነበረም። የተለየ ነገር አይደለም። በቃ ቤት ውስጥ የተፈጠረውን ነገር ነበረ ሪቪው ሲያደርጉት የነበረው እንጂ ወጣ ያለ ነገር አልነበረም። ያው ወጣ ያለው ነገር ቀውሷ ቤት መምጣት ብቻ ነው አይደለ? የአቶ ተሰማ ባለቤት ቤት መምጣቷ እና ቤት መበጥበጧ ተመችቶኛል። እኔ ብቻ የሆነ ምን ልበላችሁ ጋይስ፣ ቅማት መጣለች። ቅማ በቃ የሆነ ጓደኛ ያለኝ እንደዚህ አድርገናል። አንዴ አስታውሳለሁ። ቦሎ ምናምን ለማደስ በቃ እዛ ያዋክቡናል፣ አይፋቱንም ምናምን ብሎ ዝጭ አድርገን ጠዋት በጠዋት እኮ ነው ጋይስ፣ ጠዋት በጠዋት ዝጭ አድርገን ወጥተን ሄደን ከዛ በኋላ አባቴ ተውት፣ እዛ የተፈጠረውን ተውት ጋይስ። እና አንዳንዴ እንደዚህ ያጋጥማል። ብቻ ግን ለድፍረት ተብሎ ምናምን የሚደረግ ነገር አለ። እኛ ግን እዛ አንደኛ ያው ልጁ የሆነ ኮሜዲ ነገር ነው፣ ሁለተኛ ደግሞ እዛ በጣም አጉላልቶታል የሆነ ጊዜ ላይ እና ለዛ ነው እንደዛ ያለው። ያው ለራሱ ጉዳይ በጣም ተጉላልቶ ስለሚያውቅ ከዚህ በፊት አብሬው ነበርኩ እየዛለትም፣ ግን ለእኔ ጉዳይ ሲሄድ በቃ በሌላ ስታይል እንሂድ እንሞክራችሁ ተባብለን ሞከርን። ግን ያው ተሳክቶልናል። ብቻ እዛ ያለውን ነገር ማውራት አልፈልግም እኔ። ለማንኛውም ብቻዋለው እና አቤት ገብታ ምናምን በቃ ፏፈሽ ማለቷ እኔ ተመችቶኛል። እና አሁን ከቤት ያስወጧታል ወይስ እዛው ትቀጥላለች ቤት ውስጥ? ምን ታስባላችሁ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። መቼም ወይዘሮ ዝናሽ እሷም እዚህ መታ ትኑር እንደማትል ተስፋ አለኝ። ምክንያቱም አሁን የእርግዝናውን ጉዳይ አግኝታለች። ልጅቷንም ከቤት ልታባራት ነበር። አሁን ልጅቷን ከቤት ልታባራት ነበር። አሁን ደግሞ ልጅቷን ከቤት አታባራትም። ምናልባት እንደው እንግዲህ ማሚን ልጨምራት ትችላለች ወደ ቤት። ከባድ ነው። እኔ እኮ ድራማ ላይ አንድ ቤት ፈረደበት፣ የሆነ አንድ ቤት በቃ ፈረደበት። አንድ ቤት ውስጥ ነው በቃ ብዙ ነገር የምናየው። በተለይ ደግሞ ዩቲዩብ ላይ ያሉ ድራማዎች በቃ አንድ ቤት ውስጥ። ጽናትን ይዩት። እንደው በስንት ዓመቱ ነው ጽናት ከቤት የወጣው? ገጠር የወረደው በስንት ጊዜው፣ በስንት ልመና። ኧረ እንደው ደጁን እንኳን አናይም ነበር እኮ ድሮማ። እስኪ ጽናት ከመጀመሪያ ጀምሮ ያያችሁ ሰዎች፣ ጽናት ነበርኩኝ ከመጀመሪያ ጀምሮ ሪቪው ሳደርግ ነበር፣ ሀረግ ነበርኩኝ፣ ታውቁኛላችሁ። ምናልባት የዛኔ የጀመርኩት ልክ እንደዚህ በቪዲዮ ሳይሆን በቮይስ ነበረ ሳደርግ የነበረው፣ ሪቪው ሳደርግ የነበረው። እና ጽናት ያን የተጀመረ ጊዜ ኪራ ቆሞ ከቱታ ውጭ ደና ጫማ ለብሶ ማየት እንፈልጋለን ያላችሁን ሰዎች ነበራችሁ። ደጁን አፈቀኝ ያላችሁ ሰዎች ነበራችሁ። ደጅ አልነበረም፣ ቤት ውስጥ ነበር የጀመረውና አሁን እንግዲህ ከስንት ጊዜ በኋላ ደጅ ላይ ወጣና አንድ ቤት ብቻ ፈረደበት። ሌላ ምን አባት ይላለሁ ሌላ። እስኪ ኑሐሚን ተከታታይ ድራማ እንዴት እያገኛችሁት ነው? እንዴት እያያችሁት ነው? ሀሳባችሁን እስኪ ኮሜንት ላይ አስቀምጡልኝ። ከዚህ ውጭ በትናንትናው ክፍል የተለየ ነገር አለ ብዬ እኔ አላስብም። በእናንተ በኩል ካለ ያው ጨምሩልኝ። ሀሳብ አስተያየት ኮሜንት ላይ ማስቀመጥ ይቻላል። ለማንኛውም ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቱን አብሩ። ክፉ አይንካችሁ፣ ክፉ እንደንዙ አልፏችሁ፣ ይሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሆንላችሁ እያልኩኝ እኔ ብዙ ተሰናበትኳችሁ። መልካም ጊዜ። ፒስ። ዝናሽ እርሱ ትልቅ ሴትዮ አይደሉ እንዴ? ኧረ በስመ አብ እንዴ! እንደው ትንሽ እንኳን ትንሽ እንደው እቺ የምን ስባሪ ልበላችሁ ጋይስ፣ ተውት። የሰናፍጭ ያህል እፍረት አይኖሩትም ሴትዮ እንዴ! የተደበቀ ሌላ ማንነት እያሉት የተደበቀ ሌላ ልጅ እንትን ካሉማ ገና ባልም ይኖረውታል።
በዚህ ከቀጠሉ ገና ሌላ ባልም አለ ያስቀምጡት ውጪ ስራ እያሉ ዱባይ እያሉ የሚሄዱበት ሌላ ሰው አለ ገና ማለት ነው። በዚህ አካሄዳችሁ ይህንን ሁሉ ይዘው የሰውን ልጅ እንደዚህ ማድረግ አይከብድም? ኑሐሚን ይመች። እዚህ ላይ ነቃ ያልሽ ያራዳል፣ ነቃ ያልሽ ያራዳል። የመጨረሻ ላይ ተመችሽ መጣበታል። እንዴት ናችሁ ውድ የኑሐሚን ተከታታይ ድራማ ቤተሰቦች እንዲሁም የኖላዊ ተከታታይ ድራማ ቤተሰቦች አማን ናችሁ ወይ? ዛሬም አብረን ኑሐሚን ሪቪው እናደርጋለን። እንዲሁም ደግሞ ኖላዊን ከተመችን በመሃል ገባ እንላለን። እኔ በትላንትናው ክፍል ኑሐሚን ተመችቶኛል ስላችሁ በምክንያት በቃ ተመችቶኛል። እንዴ በቃ አረገዘች፣ ኑሐሚን አረገዘች፣ በቃ ተረጋገጠ። በቃ እርጉዝ ነች። መቼም ምን ነው አንተ እንደዚህ ያደረገ እሷ አላረገዘችው እንደምትሉኝ ተስፋ አለኝ። እንዴ እኛ እንደሱ አላሰብንማ። እንደሱ አላሰብንም። እኛ ከእንትና እኮ ከኤርሚ ወስደን ለናሆም ልንድርለት ነበር የኛ ሀሳብ። አሁን ካረገዘች ከኤርሚ ካረገዘች በቃ ከናሆም ጋር መቼም ልትሆን አትችልም። መቼም ናሆም ከዛ አስረግዞ እሷ ደግሞ ከዚያ አርግዛ እሷን አግብቶ የእሱን ልጅ አምጥቶ አብሮ ሊያኖር አይሆንም። ሲጀመር አምራን የምትለቅ አይመስለኝም። እንዴ የአምራን ደግሞ ፍጥጥ አለ። ይቻላል እንዴ እንደዚህ ጋይስ? በድሮ ህይወቷ ምን ነበረች አምራን ጋይስ? ምን ነበረ ባህሪዋ? እንትን ነበረች እንዴ በድሮ ህይወቷ? ከባድ አይነት ሰው አለ በቃ እዚህ ጋር መጥራት የማንችለው አይነት ሰዎች፣ እንደነዚህ አይነት ሰዎች ነች እንዴ? ኧረ ተው ግን ተው። ደግሞ ፍጥነቱ በቃ እኔ የተመቸኝ ፍጥነቱ። የሆነ ነገር ይታሰባል በቃ ተነገረ። አሁን የኑሐሚን እርግዝና ወደ ላይ ወይም ደግሞ ሲያስታውካት ምናምን አንድ ክፍል ላይ ነው ያየነው አይደለ ጋይስ? በነጋተኛው እዛው ክፍል ላይ ከሰዓት ላይ ልበለው እንጂ ምን ልበለው ወይም ወደ ማለቂያ ሆነ እርጉዝ እንደሆነች አወቀ። የትኛው ተከታታይ ድራማ ነው እንደዚህ ቀንጨብ እያደረገ የሚያሳየን? የእሷን እርግዝና እኮ 1 ወር ነው የምናየው ሌላ ድራማ ላይ። የምሬን ነው። 1 ወር ሙሉ ልታረግዝ ነው እንላለን። ዛሬ እንትን ሲያቅልሽልሻል፣ ነገ ደግሞ ሽታ ሲያቅልሽልሻል፣ ከነገ ወዲያ ስላቸው ክፍሉ ማለት ነው። በሳምንት 3 ክፍል ከተለቀቀ በነዛ 3ቱ ክፍሎች ላይ ያ ነገር አይመጣም። በአንዱ ክፍል ላይ የሆነ ነገር ሲያቅልሽልሻል ታያላችሁ። ኔክስት ደግሞ ከ3ኛው ክፍል በኋላ ላይ የሆነ ነገር ታያላችሁ ምናምን እያለ ወደፊት ሄዱ ነው የምናየው። እዚህ ጋር ይመጣል አባቴ ከች ነው አይስትም ቦታውን። ኧረ ይመቻችሁ። ድራማውን እንደዚህ አፈጣጥናችሁ ምን ልታደርጉት ነው? ቆይ የት ልታደርሱት ነው? ጋለበ እኮ ጋይስ። ለማንኛውም ይሄ ነገሩ በጣም ተመችቶኛል፣ ግን ትንሽ ፈጠነ፣ በጣም ፈጠነ አይደለ ጋይስ? የተወሰነ ያዝ ብታደርጉት ድራማውም ያዝ እያለ ሳቢ የሆነ ይሄዳል ብዬ አስባለሁ። ማለት አሁን ለምሳሌ የኑሐሚን እርግዝና 1 ክፍል ላይ ባትጨርሱት አሪፍ ይሆናል። ገብቷቸዋል? ዝም ብላ ስታስረግዝ ዝም ብላ ሲያቅለሽልሻት ምናምን ብናይ፣ ከዛ ደግሞ ስታስታውቅ ዝም ብለን ሲያቅለሽልሻት ብታሳዩ፣ ከዛ ደግሞ በተደጋጋሚ የሆነ የእርግዝናው አይነት ስሜት የለም። ገብቷቸዋል? ያንን ስሜት ዝም ብላ ብታሳየን ሰሞኑን ጥሩ አይደለም እያቅለሸለሽ ነው ምናምን አይነት ነገር ብታመጣልንና እኛ ፊል ብናደርገው ያንን ነገር አሪፍ ነበረ። ቅድሚያ እኛ አስበነው ከዛ ወደዛ ብሄድ ጥሩ ነበር የሚሆነው። ገብቷችኋል? ለእኛም ስራ ተሰጥቶን ነበረ። ብቻ እኔ ከሞላ ጎደል ተመችቶኛል። ወደ ዋናዎቹ ልምጣ። ዛሬ አንፋታ። ዝኑ እርሱ እኮ ትልቅ ሴትዮ ነው። ለዛውም ዋሽተው ከሌላ ልጅ አሉ ውጭ ላይ ያሳደጉት ትልቅ ጎረምሳ አለ። እኔ ጎረምሳ ብቻ ነው ብዬ አላስብም። ሌላም አለ፣ ሌላ ባል አለ፣ ሌላ 3ኛ ባልም አለ፣ ሌላ ጎረምሳም አለ፣ ወይ ደግሞ ጎረምሲትም አለች። በዚህ አካሄዳችሁማ ማን ይችላችኋል እንዴ? የምሬን እኮ ነው ጋይስ። እንዴ አስባችሁታል እንዴ? እሺ ይኑራት አይኑራት አለ ይኑራት። እኔ ከኔ ምንም የሚቀንስ ነገር የለም። ይኑራት። ለምን አይኑራት? ምን አገባኝ? ባሏ ከቻለ እኔ ምን አገባኝ? በእንደዚህ አይነት ጉዳይማ መግባት የለባችሁ። ምክንያቱም ሰሞኑን የተፈጠሩን አይታችኋል። የሆነ ጊዜ ላይ በጣም ትሬንድ የነበሩ ፍቅረኛሞች አሁን መልሶ ታረቁ አይደለም? ስለዚህ እኔ ምን አገባ ምንም። ነገር ግን ይህንን ሁሉ
ውርደት ተከናንባ እንዴት ነው የሰው ልጅ ዝቅ አድርጋ የምታየው? እንዴት ነው ነገሮችን እንዴት ቻልሽበት እናቴ? ወይኔ እንደነዚህ አይነት ሰዎች ግን የምር እናንተ እኔ መጨረሻችሁ ምን እንደሚሆን እኔ እንጃ፣ እኔ አላቅም። የምሬን ነው። ለራሳችሁ የክፋትን ጥግ እየሰራችሁ ለራሳችሁ የኃጢአትን ጥግ እያደረጋችሁ ሰዎችን ደግሞ መጨኮን እንጃ። ይሄ ምን ይሉታል? ገንዘብ አይምሯችሁን ሲደፍናት። በገንዘብ የምታስቡ ሰው ስትሆኑ እንደዚህ ነው የምትሆኑት። የምሬን ነው። በቃ ገንዘብ ነው አይምሯችሁን ራን የሚያደርገው ወይም ደግሞ ገንዘብ ነው አይምሯችሁን የሚመራው። ስለዚህ እናንተ ምንም እንትን አትሆኑም። በቃ ገብቷችኋል። ይሄ የሰው ልጅ ከእንስሳ የተለየው ከምንድን ነው? ለምንድን ነው? ስለሚያገናዝብ፣ ስለሚያስብ፣ ስለሚያስተውል ነው አይደለ ጋይስ? ካካውን በየቦታው ስለማያደርግ ነው አይደለ ጋይስ? ይሄ ማለት ነው ያው ሰው ያስተውላል፣ ያስባል። ገብቷችኋል? በዚህ ነው በቃ የምንለየው። ሌላ ምን ነገር ኖሮን ነው ልላችሁ ያለሁት ነገር ገብቷችኋል አይደለ? እኛ ሁማን ቢንግ እስከሆንን ድረስ ከእንስሳ በማሰብ በማስተዋል የተለየን ፍጥረት እስከሆንን ድረስ እንዴ ማገናዘብ መቻል አለብን እንጂ ጋይስ፣ በደንብ ማገናዘብ መቻል አለብን። ኧረ ጉዴ! የዝናሽ ከፋ። ኑሐሚን ግን ተመቸች። ጥሩ ነገር አያመልጥሽም። በቃ ጥሩ ቦታ ላይ ትደርሻለች። ከች ነው አሁን ጥሩ ነው የሆነው። ምክንያቱም አርፋ እንድትቀመጥ የሆነ ነገር አግኝታለች ማለት ነው። ኑሐሚን ይህን ነገር ከተጠቀመችበት አጋልጥሻለሁ፣ አንቺም እንደዚህ ነች። ስለዚህ ስነስርዓትሽን ያዥ። ወታችኋል። ዝናሽን በራሷ ሳይድ አድርጋ እድሜዋን እዛ ቤት የምትኖርበትን እድሜ የምታራዝምበት ጊዜ ሊሆን ይችላል ብዬ አስባለሁ። በዚህ ሁኔታ ውስጥ ደግሞ ዝናሽም ዝም ብላ አትቀመጥም። እሷን ለማጥፋት አይነት ነገሮችን ልታስብ ትችላለች የሚል ሀሳብ አለኝ። ከዚህ ውጭ በትናንትናው ክፍል የተለየ ነገር አለ ብዬ አላስብም። ያው ናሆም ትንሽ እየጨለለ ነበረ፣ ያው መለስ ይላል ብዬ አስባለሁ። በዛ በኩል ደግሞ ኤርሚና አምራን አንድ ላይ ሆኖ መኪና ውስጥ ምናምን የሚያወሩበት ታይም ምናምን ደስ ይል ነበረ። በቃ ማለት እሷም በሱ ዓለም እሱም በሱ ዓለም ግን ደስ አይሉም። ግን ሁለቱ ጋይስ ፍቅረኛሞች ነበሩ በሆነ ጊዜ አይደለም፣ ግን ሁለቱም ሌላ ነው የሚያስቡት እና አሁን ተገናኝተው በቃ የራሳቸው ነገር ምንም መስሎ አይታያቸው። ሁለቱም በራሳቸው ዓለም ነው ያሉት እና እሱ ነገሩ በጣም ተመችቶኛል። ወይኔ ዘንድሮ። ለማንኛውም ይመቻቸው። ሌላ ምን እላለሁ? ኖላዊን እስኪና ካላርግላችሁ። ኖላዊ በባለፈው ክፍል ያው እንደተጠበቁ አልተገኘም አይደለ ጋይስ? የወንድ ምናምን ልጅ ምን አይነት ልጅ ነው ልበላችሁ? አልጫ ነው ሽሮ ቢባል አይነት አላ እንደዚህ አይነት ነው ወንድየውና ሄዶ አልተንበረከከም። ያንን የሚያክል እንትን ይዞ ጋይስ፣ የቤት የሚሰራበት ምንድን ነው የሚባለው? ኮብልስቶን ሳይሆን ይሄ ቦሎኬት ይዞ ጋይስ፣ ጭራሽ አናቱ ላይ አይ እንደው ምን ይሻላል። ለማንኛውም ያው እንደተጠበቀው አልተገኘም። ምን አለ ይሄን ያህል ባታስፈራሩ እንዴ? ምን አለ ይሄን ያህል ባታስደነብሩ? ድራማውን በጉጉት እንድንጠብቀው ምን አለ እንደዚህ ድረስ እንትን ባታረጉ ባታካብዱት? ምን አለ እኔ እንደዛ ሊተሰማኝ እንዴ? ቢያንስ ገጭጓ ቢሰሳት እንኳን አሪፍ ነበር አለ ጋይስ። እንዴ ስንት ሰው እኮ በቃ ሀናን ደፋት፣ ሀናን ስንት ነገር ሆነች፣ ሀና ሐኪም ቤት ትገባለች ብሎ ስንት ሰው ቦጭ ያልሆኑ። የኔማ ቦጭ ማለት ብቻ ሳይሆን በቃ እኮ ተውት፣ ልነግራችሁ አልችልም። እናንተ ምስክር ናቸው። እና ይህን ነገር ስላጣው ቅር ብሎ እያለ ነግሬያቸዋለሁ። እኔ ስቀል ነው። እሺ ባህንዬ ቀልጣናት እና በትናንትናው ክፍል በጣም የተመቸኝ ሀናና አሲር መሀል የተፈጠረው ነገር ነው። በተለይ እቤት ሲገቡ ሀና ቁጭ ብላ ሲያገኛቸው ሁለቱም በቃ ፍጥጥ ግጥጥ ሰላም አትይኝም እንዴ ዛሬ ሀንዬ? አላልኩም እንዲ አባዬ? እሺ አሲርን አትዩ ልበለው እንዲ አባዬ? ኧረ ይመቻት። እሱ ጋር በጣም አዝናንቶ የነበረ። ለማንኛውም አሪፍ ነበረ የትናንትን። ለማንኛውም በጣም አሪፍ ነበረ የባለፈው ክፍል። ግን ያው እንደጠበቅነው አላገኘ ነው። እናንተ የራሳችሁን ሀሳብ ኮሜንት ላይ አስቀምጡልኝ። ያው ከዚህ በፊት ሪቪው ስላደረግኩት ብዙ አላወራባችሁ። ከታች ያለውን ቪዲዮ ማየት ትችላላችሁ፣ ውስጥ ከገባችሁ በኋላ ማለት ነው። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ እንደንዙ አልፏችሁ፣ ይሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሆንላችሁ እያልኩኝ እኔ በዚሁ ተሰናበትኳችሁ። መልካም ጊዜ። ፒስ። ነገርየው ምንድን ነው ወገን? ገብቷቸዋል። ልጅ በልጅ አረጉን እኮ ኑሐሚን ተከታታይ ድራማ። በዚህ በኩል ልጅ፣ በዚህ በኩል ልጅ፣ ሶስተኛም ይመጣል ልጅ። ልጅ በረከት ነው ይባላል። በልጅ አይቀለድም። ልጅ እወዳለሁ እኔ። በነገራችን ላይ ግን በዛ
አልበዛም? በዛ በኩል ቤዛ አረገዘች፣ በዚህ በኩል ኑሐሚን አረገዘች። እሺ ያርግዙ። መቼም ናሆምና ኑሐሚን አንድ ላይ ይሆናሉ አትሉኝም? ከሌላ አርግዘው አንድ ላይ ይሆናሉ አትሉኝም? እሺ የአምራን እንኳን ከኤርሚ ነው ብለን እናስብ፣ የኑሐሚንም ከኤርሚ ነው። እንዴት ታዲያ አንድ እኩል አይሆንማ ጋይስ? አንድ እኩል አይሆንም። ቢያንስ እንደ በፊቱ አንድ እኩል እያደረጋችሁ ታትሉ ነበረ ወይ? ዘንድሮ ምን ይሻለናል ጋይስ? አይ እስኪ ቆይ መጀመሪያ ልረጋጋና ሰላም ልበላችሁ። እንዴት ናችሁ ውድ የኑሐሚን ተከታታይ ድራማ እንዲሁም የኖላዊ ተከታታይ ድራማ ቤተሰቦች ማን ናችሁ ወይ? ዛሬም አብረን ኑሐሚን ሪቪው እናደርጋለን። ከተቻለ ደግሞ በመሀልም ኖላዊን ገባ አላችኋለሁ። አላችሁልኝ አይደለ? ተናፍቃችኋል። እንደሆነ ላይክ አድርጋችሁ ጀምሩ። ኖላዊ በትናንትና ክፍል በቃ እንደው አሪፍ ነበረ። አሪፍ ሄዶ መጨረሻ ላይ አረገዝኩኝ ያለችና አበላሸችው ነገሩ። ቢያንስ ተስፋ ነበረ። የምን ተስፋ አትሉኝም? ኑሐሚንና ናሆም አንድ ላይ የመሆን ተስፋ ነበራቸው። እኛ ጋም ትልቅ ተስፋ ነበረን። ትልቅ ተስፋ፣ ጭላንጭል፣ የሚታይ ጭላንጭል፣ ጠጋ የሚል ጭላንጭል። እሱ ብቻ አይደለም ወድጄዋለሁ የሚል ጭላንጭል አይባልም። ያ ምንድን ይባለው ጋይስ? ሀሳብ ልቧ ያሰበውን አፏ አውጥቶ ተናግሮ ይህንን ሁሉ ነገር ካየን በኋላ አርግዣለሁ ልትይን እንዳይሆን ኑሐሚን እባክሽን በድሮ ህይወቴ ነው በይ እንዴ! ኧረ ተው እሺ ይሁን። ግን እንዴት የሚሆን ይመስላችኋል? ለምሳሌ ኑሐሚን ካረገዘች ከማን ያረገዘችው? መቼም ብዬ አልጠየቃችሁም። ከካሜራ ጀርባ እርግዛ ካልሆነ በስተቀር መቼም በኤርሚ ነው እንደምትሉኝ ተስፋ አለኝ። አምራንስ ከማን ያረገዘችው? የአምራን ነው የሚያጠራጥሩ አይደለም? ከናሆም ነው ወይስ ደግሞ ከኤርሚ ነው ያረገዘችው? ምን ታስባላችሁ ጋይስ? ያው ኑሐሚን ካረገዘች ሊሆን የሚችለው ተቃራኒ ነው። ገብቷችኋል አይደለም? አምራን ከናሆም ነው ያረገዘችው፣ ኑሐሚን ደግሞ ከኤርሚ ነው ያረገዘችው ማለት ነው። እንደዛ ነው ሊሆን የሚችለው። ያለበለዚያ ሁለቱንም ሆፕ አያስደርግም ይህ ሰውዬ። ደ ኧረ ተው ኤርሚ፣ ኧረ ነውር ነው። ኤርሚ ግን የማታደርገው ነገር የለም። እኔ በተለይ በትናንትናው ክፍል ኤርሚ በጣም ነው ያበሳጨኝ። እውነት ይህ ሃርድ የሚጫወተው ነገር ምን ነው? እኔ አልገባኝም። ይቻላል እንዴ እንደዚህ ጋይስ? ይቻላል? ምንድን ነው ሊያሳዩን የፈለጉ? በግድ መኪና ውስጥ አስገብቶ ቆልፎባት ይዟት ሄዶ ለብቻዋ ማናገር ምን ይዤ ነው ጋይስ? እኔ አልገባኝም፣ አልተረዳሁትም ይሄንን ነገር። ይቻላል እንዴ እንደዚህ ጋይስ? ይቻላል? በዚህ ዘመን ያሉ ሴቶች እንደዚህ መሆን ይችላሉ? እሺ ይላሉ? ኧረ አይሰሙም ጋይስ፣ ማንንም አይሰሙም። ጭራሽ እንደዛ ምናምን ቆማ ልታናገር መኪና ውስጥ ገብታ በሰላም የምትሄድ እንደዚህ እንደ ኑሐሚን አይኖርም። ምናልባት እንደ በጣም የምትፈራህ አይነት ካልሆንክ በስተቀር እንደዛ ማድረግ አሁን ይቻላል ብዬ አላስብም። እንግዲህ ያው ብዙ ነገር እንሰማለን፣ አንዳንዴ ወጣ ያለ ነገርም እንሰማለን አለ ጋይስ። ነገር ግን አብዛኛውን የሚያመዝነው እንደዚህ አይነት ነገሮች በድፍረት አይደረጉም። በቃ ኢትዮጵያ ውስጥ አይደረግም ብዬ አስባለሁ። ማለት ያው እዛው አካባቢ ወይም ደግሞ ተጣልታችሁ ነው የምትለያዩት። ከተለያያችሁ በኋላ እንደዚህ ቀርባችሁ እንኳን ብትነጋገሩ በስድብ ነው የምትለያዩ። መልካም ነገር አታሳዩም እንጂ እንደዚህ ደፍራችሁ ይዛችሁ ሄዳችሁ ምናምን ትንሽ ከበድ ይላል። ብቻ እኔ አላቅም። እዚህ ላይ ሀሳብ ካላችሁ እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ከዛ ውጭ ኤደን የመጨረሻ ተመቸች። የብሬን ነው ብላችሁ የመጨረሻ ትችያለሽ። እንዴ ማሽቃበጥ አንደኛ፣ ምላስ አንደኛ፣ መገለባበጥ አንደኛ። አንዴ ምስኪን፣ አንዴ ክፉ፣ አንዴ ጨዋ፣ አንዴ ባለጌ። ያረማትኙ የለም አንቺ። የምር ይመችሽ። ተመችታኛለች። እኔ በትላንትናው ክፍል በቃ ኤደን ነበረች ፈታ ስታደርግኝ የነበረው። በተለይ ለአምራን ስታወራ የነበረው ነገር ፈጠራ። ታዲያ እንደዚህ አይነት ጭንቅላት ይዘን እኮ ነው እኛ ጋይስ። ተንኮል እኛ ጋር ያለው የምሬን ተከማችቶ ደቅሟል። አሁን ይህንን ተንኮል የምናስብበትን ሀሳባችን እኔን ጨምሮ ነው ማውራ ጋይስ። እሺ ሳወራ የምናስብበትን አይምሯችንን መልካም ነገር ብናስብበት ስንት ነገር በሰራ። እኛ ሀበሻ ከባድ ነን። የምር እውነት ለመናገር በጣም ከባድ ነን። የሚቀናን ክፋት ነው። የሚቀናን መጥፎ ነገር ማድረግ ነው። የሚቀናን ውሸት ነው። የሚቀናን ሰዎችን መካድ ማጭበርበር ነው። የሚቀለን እሱ ነው ጋይስ። የምሬን ነው ሙላችሁ። ብቻ ከባድ ነው። እስኪ
ልቶ ብቻ ተመችታኛለች፣ የመጨረሻ ተመችታኛለች። ከዚህ በኋላም በደንብ ፈታ እያደረገችን ትሄዳለች ብዬ አስባለሁ። ያው ክፋቷን ቀንሳ ኮሜዲው ላይ በደንብ ብትቀጥል አሪፍ ነው አይደለ? እንደዚህ ግልብጥብጥ እያለች ጥሩ ነው። እኔ ተመችቶኛል። እስኪ ወደ አጅሬው ወደ ናሆም እንምጣ። ናሆም በትላንትናው ክፍል ተገለባበጠ። ኧረ በቃ አኩባት ምናምን የሰራው ባክሰመር ምናምን አይደለ የሚባለው ጋይስ፣ እንደዛ አይነት ነገር ነው። በቃ ስፖርት በሉ ተነፋፉ፣ በላ ደረቱን እንዲነፋ። አንድ ሳምንት ጂም ቤት ቆይቶ ይወጣ እንደኔ አይነት ጎረምሳ ነው ይመስለው። እኔ አንድ ሳምንት ጂም ቤት ቆይቼ ማለት ነው እጄን የትና የት እንዳረኩት እኔ ብቻ ነኝ የማውቀው ጋይስ። አንዱ እዛ ማዶ ነው፣ አንዱ እዛ። እንዲህ ነበረ ሲሄድ የነበረው ጋይስ፣ እንደዚህ ያልኩ ማለት ነው። ይኸውልኝ እና እንደዛ ነው የሆነብኝ። እንዴ ተው እንጂ ናሆም፣ ትንሽ ረጋ ብላ የምታስብበት ጊዜ እኮ ነው መሆን ያለበት። አሁን ገብቷችኋል አይደለም? ምንም ያህል ቢጎዳ ምንም ያህል ባያምናት ኑሐሚን ይሄ የሚሰማቸው ነገሮች አሉ አይደለ? እንዲወዳት ወይም ደግሞ ለምንድን እንደዚህ የምታስብልኝ ብሎ እንዲጨነቅ ቢያደርገው አሪፍ ነው ብዬ አስባለሁ። አሁንም ተጨንቋል፣ ግን የተጨነቀበት መንገድ በዚህ መንገድ ባይሆን ጥሩ ነው። ገብቷችኋል አይደለ? አሁን ለኑሐሚን ጥሩ ያልሆነ ምላሽ ሰጥ አይደለ? ግን እሱ ብቻውን ሆኖ ወይ መኝታ ቤት ብቻውን ቁጭ ብሎ በትውስታ እሷ የምታወራውን ነገር እያሰላሰለ እያየ እያስበ ምናምን ቢሆን ገብቷችኋል አይደለ? እሷን አፉ ነው ያሸሸው እንጂ ልቡ እሷን እየፈለገ ነው የሚለውን ነገር ያስረዱን ነበር። አሁንም እንደዚህ አይነት ነገር ለማስረዳት ነበር ያስቡት፣ ግን በደንብ እንትን አልሰጠም። ግድ መኝታ ቤት መሆን የለበትም፣ እዛ በረንዳ ላይ ማሰብ ይችላል። ግን የሆነ ትውስታ ጨምር ብታደረጉበት ጥሩ ነበር እላችሁ ፈልጌ ነው። አቶ ሌኩን ወይዘሮ ዝናሽን ይዞ አጠናገራት። ጥፊው ግን አልተመቸኝም። እውነት እንዲህ ሄዶ እንዲህ ነው ቁጭ ያለ እንዲህ ነው ያለው። በቃ ጥፊው ጋይስ፣ እንደዚህ አይነት ጥፊ አለ እንዴ? አለ። ኧረ ሞቅ ሸብረቅ ነው ደመቅ ነው። ያው ለድራማው ድምቀት ብዬ ነው እንጂ እኔ እንደዚህ አይነት ነገር የሚመቸኝ አይነት ሰው ሆኜ አይደለም። ያው እናንተን ለማዝናናት እንዲሁም ደግሞ ድራማም አሪፍ የሚሆነው እንደዛ ሲሆን ነው አይደለ? ጠፊው አይታችሁት ከሆነ እንዲህ ሄዶ ነው ቁጭ ያለው፣ እንዲህ ቀጥታ ሄዶ ነው ቁጭ ያለው። ይሄ ምት የለውም። ገብቷችኋል አይደለ? እንደው ቢስታት ይሻል ነበር አይደለ? እንደዚህ አድርጎ ቢስታት ይሻል ነበረ። እንዴት እንደሆነ አላውቅም፣ ብቻ የሆነ ቁርጥ ያለ ነገርም አለው። ትክክል ስላልነበረ ነው። ገብቷችኋል አይደለ? አግኝታችሁኛል፣ ይገባችኋል። ግን በደንብ ሞቅ ያለ ቢሆን አሪፍ ነበረ። ግን እዛ ቤት ውስጥ እየተፈጠረ ያለው ነገር እኔ ምንም አልገባኝም ጋይስ። ምንድን ነው እየተፈጠረ ያለው? ኑሐሚን ተከታታይ ድራማ ደግሞ ማለት ፈጣጠነ። ኧረ ሩጫ ነው፣ ማራቶን አይደለም፣ 100 ሜትር ነው። ማራቶንማ ሩቅ ነው፣ 100 ሜትር ነው ጋይስ። ድራማው ታርጌቱ ጋር ይደርሳል፣ ይጀምራል፣ ታርጌቱ ጋር ይደርሳል። አንድም ሳምንት እንትን ብሎ አያውቅም አይደል? አንድም ክፍል ላይ እንትን ብሎ አያውቅም አይደለ? ለምሳሌ የሆነ ነገር ሊሆኑ አይደለ? እዚህኛው ክፍል ላይ፣ ቀጣይ ክፍል ላይ ያንን ነገር ታገኙታላችሁ። የትኛውም ድራማ ላይ እንደዚህ አይነት ነገር የለም። በተለይ የሚያጓጓ የሆነ አትራክት የሚያደርግ ነገር፣ ለምሳሌ የቤዛ እንትን የታወቀበት መንገድ ወዲያው ነው አይደለ? የታወቀው ተከታተሏት ተባለ። በቀጣይኛው ክፍል ክትትሉ አልቆ ተያዘች። ገባችሁ አይደለ? የትኛውም ድራማ ላይ የሆነ ውስብስብ ያለ ነገር ይመጣል ከጀርባ፣ ስታመልጥ፣ ስትደበቅ፣ ምን ስትል ስታካብድ፣ ገብቷችሁ ይላል። ክፍሉን ለማርዘም ምናምን ያለው ጉጉት ምናምን። ይሄኛው ድራማ ግን ላጥ ነው፣ እዛ ነው አባቴ። ወንጭፍ ነው የሚለው ከአንዳንድ ወንጭፍ በሩት ጋይስ። ለምን እንደዚህ ሆነ ካላችሁ ኖላዊ ኑሐሚን ተከታታይ ድራማ ረጅም ነው፣ በጣም ረጅም ነው። በጣም ከምላችሁ በላይ። ያው ከዚህ በፊትም ተናግሬያለሁ። አዳዲስ ሰዎች አሁንም ይጨመራሉ። ከዚህ በፊት የምታውቋቸው የማታውቋቸው አዳዲስ ሰዎች ይጨመራሉ። አዳዲስ ታሪክ እየተፈጠረ ይቀጥላል።